ሶስት ከብቶች በአንድ ላይ ይኖሩ ነበረ። እነዚህ ቀይ፣ ነጭና ጥቁር በሬዎች በአንድ ላይ መኖር ጀመሩ። በመኖራቸው መካከል በውል ተሳስረው በጋራ አብረው እርስ በእርስ ራሳቸውን ከጅብ ከጠላት ለመከላከል ተስማምተው መኖር ጀመሩ። ከዕለታት አንድ ቀን ሁላቸውም በየአቅጣጫ ዞረው ራሳቸውን በሚጠብቁበት ጊዜ ቃል ኪዳን ተገባብተው አብረው እርስ በርስ ሲጠባበቁ ጅብ መጣና እባካችሁ እኔ በጣም ርቦኛል አላቸው። እነሱም ማናችንን መንካት አትችልም፣ አሁን ሁላችንም በጋራ ቆመናል አሉት። ጅቡም እኔ ማንንም አልፈልግም፣ እኔ የምፈልገው ነጩን ብቻ ነው። ነጩን በሬ የምትሰጡኝ ከሆነ እናንተ ሁለታችሁ በሰላም ትኖራላችሁ አላቸው። ጥቁሩ በሬና ቀዩ በሬ ነጩን በሬ ብቻ የሚወስደው ከሆነ ችግር እንደሌለው ተስማሙና ሰጡት። ጅቡም ነጩን በሬ ወሰደና በላው። ሁለቱ ጥቁሩና ቀዩ በሬ አብረው እየኖሩ በነበረበት ጊዜ በሌላ ጊዜ ጅቡ ተመልሰው መጣ። አሁንስ ምን ፈልገህ ነው ብለው ጠየቁት። እሱም እኔ አንተን ጥቁሩን በሬ አልበላም፣ እኔ መብላት የምፈልገው ቀዩን በሬ ነው። ቀዩን በሬ የምትሰጠኝ ከሆነ አንተ ጥቁሩ በሬ በሰላም ትኖራለህ አለው። ጥቁሩ በሬም አይ እኔን የማይበላይ ከሆነ ችግር የለም በማለት ተስማማና ጅቡም ቀዩን በሬ በላው። ከዚህ በመቀጠል በሚቀጥለው ቀን ጥቁሩ በሬ ብቻውን ሆኖ ጅቡ አገኘው። እንዴ ዛሬ የመጣኸው እኔን ልትበላይ ነው አለው። ጅቡም እንዴ አንተ እኮ የተበላኸው ቃል ኪዳንህን አፍርሰህ የመጀመሪያው ነጭ በሬ ሲበላ ነው አለው። አያችሁ ልጆች፣ ከዚህ የምንማረው ነገር ቃል የተገባባንበትን ነገር መፈጸም እንዳለብን፣ ዛሬ በሌላ የሚደርስ ነገር ነገ በእኛ እንደሚደርስ አውቀን አንዳችን ለሌላችን መቆም እንዳለብን ያስተምረናል።